በመጨረሻም ቤቴ ውስጥ ካሜራ ለመግጠም ወሰንኩ። የሆነ የተለየ ነገር ከተፈጠረ አንዱን ጓደኛዬን ጠርቼ እንዲያየው አደርገዋለሁ። ቢያንስ እያበድኩ መሆን አለመሆኔን ይነግረኛል። የመጨረሻው ክስተት ከተፈጠረ በኋላ በማግስቱ አስገጠምኩኝ። ከዛ በኋላ የራሴን ስራ መስራት ጀመርኩ። በጣም ፈርቼ ነበር። አውቃለሁ ብዙዎቻችሁ ለምን አትወጣም፣ እንዴት በዚህ ነገር ውስጥ ልትረጋጋ ቻልክ ልትሉኝ ትችላላችሁ። ግን የሆነ የተለየ ስሜት ሲሰማኝ ነበር። የሆነ የተለየ ነገር እየተካሄደ እንዳለ አውቄያለሁ። ስለዚህ መጨረሻውን ላይ ፈልጌያለሁ። ሐሙስ ዕለት ነበር ከስራ እንደተመለስኩ። አንዱ ኮሌጅ ውስጥ የፈጠራ ስነ ጽሑፍ አስተምራለሁ። በሩን ከፍቼ ገባሁ። ከዛ ከውስጥ ቆለፍኩት። ጃኬቴን አውልቄ ማንጠልጠያ ላይ አንጠለጠልኩት። ጫማዬን አውለቅኩ። ቁልፌን ጠረጴዛ ላይ አስቀመጥኩ። ወደ ላይ ወጣሁ። ልብሴን ቀየርኩ። እጄን ታጠብኩ። ተመልሼ ወረድኩ። እራት መስራት ጀመርኩ። ከተፍኩኝ። ምድጃውን ደኮስኩ። አበሰልኩ። አቀረብኩ። ልበላ ተቀመጥኩ። ሳህኔን አጠብኩ። ከዛ ወደ ላይ ወጣሁ። መታጠቢያ ክፍል ገባሁ። አንዳንድ መልእክቶችን ላኩኝ። ተመልሼ ወርጄ ቲቪ ከፈትኩ። ከተወሰነ ጊዜ በኋላ እንቅልፍ ሸለብ ያደርገኝ ጀመረ። የከፈትኩትን ቲቪ መከታተል አልቻልኩም። በመጨረሻም እጅ ሰጥቼ ወደ ህልም ዓለም ገባሁ። እንቅልፍ ወሰደኝ። ባንኜ ነቃው እና ስነቃ ከፍጹም ጸጥታ ጋር ነበር የተገናኘሁት። የተለየ ድምጽ ወይም እንቅስቃሴ አይሰማም። ጸጥታ የተለየ ነበረ። ቲቪውን ከፍቼ አልነበር እንዴ? ሪሞቱን ላነሳው እጄን ዘረጋው። በተለመደው ቦታ ላይ አልነበረም። ሙሉ ቤቱ ጸጥ ብሏል። ስለዚህ ያ ነገር በጸጥታ አጠገቤ ቆሟል ወይ ደግሞ ቤት ውስጥ የለም ማለት ነው። አሁኑኑ ጓደኛዬ ጋር ደውዬ እንዲመጣ ማድረግ አለብኝ። ካሜራው የቀረጸውን ቪዲዮ እንዲያይልኝ። የጓደኛዬን ድምጽ እስክሰማው ድረስ ቤቱ ጸጥ ረጭ ብሎ ነበረ። በሩን ሲያንኳኳ አስገብቼው የተለየ ነገር ካለ እንዲያይልኝ ጠየቅኩት። ኮምፒውተሬን ከፍቼ ሰጠሁት። እሺ፣ ስለዚህ የዛሬ ቀን ነው አይደለም እናየው? አዎ። ስለዚህ ያለፉትን 12 ሰዓታት ዳውንሎድ ባድርግ ይሻላል አይደል? ወይስ 6 ሰዓት ይሁን? 12 አድርገው። እሺ። የኮምፒውተሩ ቁልፎች ሲነካኩ ከሰማው በኋላ ጸጥ ብለን ቆየን። ላፍጥ ነው። ምንም የተለየ ነገር የለም። ቤቱም ባዶ ነው። አዎ፣ አንተ ከስራ ገባህ። ጃኬትን እያወለክ ነው። ጫማን አወለክ፣ ቁልፍን አስቀመጥክ። ከዛ ወደ ላይ እየወጣ ነው። ምንም ነገር የለም እስካሁን። አሁንም ላፍጥ ነው። አዎ፣ ተመልሰ ወጣክ፣ ወረድክ፣ ፍሪጁን ከፈትክ። ከዛ ለተወሰነ ጊዜ ጸጥ አለ። በመጀመሪያ ምንም ነገር ያላየ ነበር የመሰለኝ። የማደርገው ነገር ሁሉ ለኔ መናገሩ ሰለቸው ነበር የመሰለኝ። እንደውም ያ ነገር ካሜራው ላይ ታያል መሰለኝ። ከዛ ግን ዝምታው ረዘም አለብኝ። እና ምን አየህ? እየቀለድክብኝ ነው ወይስ ምንድነው? ምን? በረጅም ውስጥ ተነፍስ ሰማሁት። ስማ፣ ለቀልድ አይደለም የመጣሁት። እሺ፣ ስለዚህ እባክህን እየቀለድክ ከሆነ ንገረኝ። ምንድነው ያየከው? ና ከዚህ ቤት እንውጣ። ኮምፒውተሩን፣ ቁልፍን፣ ስልክን ይዘዋለሁ። የቀሩትን ቪዲዮዎች መንገድ ላይ እናወርዳቸዋለን። እኔ ቤት ነው ዛሬ የምታድሩ። ለምን? ልበዬ መታች ጠየቅኩት። እሱን እነግርሃለሁ። አሁን ግን መሄድ አለብን። ድምፁ የተንቀጠቀጠ ነበረ እና ራሱን ረጋ ለማድረግ እየሞከረ እንዳለ ያስታውቅበታል። ግን እንቅስቃሴው የተጣደፈ ነበረ፣ ያልተረጋጋ፣ ተሸብሯል። ጃኬቴን ለብሼ ቁልፌና ስልኬን ይዞልኝ ከቤቴ ወጣን። መኪና ውስጥ እንደገባን ወዲያው መኪናውን አስነስቶ ጋዙን ረገጠው፣ ምንም ሳይናገር። ምንድነው ያየከው? አቦ ነገር እየተጨነቅኩ ነው። ላሳለፍከው ነገር በጣም ይቅርታ። አስፈሪ ነገር እኮ ነው። ምንድነው ያየከው? እሺ፣ የፍሪጁን በር ከከፈትክ በኋላ ከዛ አትክልቶችን አወጣክ። ከዛ እራት ማዘጋጀት ጀመርክ። ደረጃው ላይ የሆነ እንቅስቃሴ ይታየኝ ነበር፣ ግን የስክሪኑ ጥግ አካባቢ ስለነበረ ሙሉ በሙሉ ላውቅ አልቻልኩም። ከዛ ግን ይህ ምላጌ ወይ አላቅም እንዴት አድርጌ እንደምገልጽልህ የሆነ ነገር ነው፣ ግራ የሚያጋባ ነገር። በትንሹ አንተን ይመስላል፣ ግን ደግሞ ሙሉ በሙሉ የተለየ ነገር ነበር። ምክንያቱም ረጃጅም እግሮች ነበሩት፣ እጆቹም እንደዛው። ቀጭን ነበር ፊቱ። የሆነ ልብስ ነገር ለብሷል። ያንተ ይመስለኛል። ስለዚህ ሰው ነው ማለት ነው? አይደለም፣ አይመስለኝም። እጆቹ ለየት ባለ መልኩ ታጠፉ ናቸው እና ደግሞ ካንተ በጣም ይረዝማል። እና ደግሞ ሲራመድ፣ ወይ ጉድ! ሲራመድ እንደሰው አይደለም፣ እንግዳ በሆነ መልኩ ነው የሚራመደው። ጸጉርም አለው ደግሞ ስት ጸጉር፣ እየረገፈ ያለ ጸጉር። እና ደግሞ ፊቱ አዎ፣ አይኖቹ በጣም ትላልቅ ነበሩ። ያ ነገር እስካሁን በፊልምም ይሁን በአካል ካዩዋቸው ነገሮች በጣም አስፈሪው ነገር ነው። እና ደግሞ ያን ሁሉ ጊዜ አንተ ላይ ነበር ትኩረቱ። ምን እያደረገ ነበር? የምነግርህ ነገር የማይሆን ነገር ሊመስል ይችላል፣ ግን ያ ነገር አንተን እያስመሰለ ነበረ። ያለማቆም ሲመለከት ነበረ። እና በጣም ያሸበረኝ ነገር ያን ሁሉ ጊዜ ፊት ለፊት ተከትሎ ነበረ። ራትን ስትሰራ፣ ስትበላ፣ ቲቪ ስታይ እያጠናህ ነበረ።
እና በትንሹ የምታደርገውን ነገር ለማድረግ ሲጥር ነበር። ከዛ ተኛክ። ከዛም በኋላ ሲመለከት ነበር። አጥንት ብቻ ያለውን ጣቱን አንስቶ የሆነ ጊዜ ላይ ሪሞቱን ተጭኖ ነበር። ፊቱ ካንተ ፊት ከአንድ ስንዝር ያነሰ ርቀት ላይ አድርጎ ነበር ሲመለከት የነበረው ዝም ብሎ ሳይፈጥብህ እስክትነቃ ድረስ። ከዛ ዞር አለ፣ ወደ ላይ ወጣ። ይህን ሁሉ ከነገረኝ በኋላ ሁለታችንም በጸጥታ ተቀመጥን። ምን ማለት እንዳለብኝ አላቅም። መኪናውን አቁሞ ወደ ቤቱ ገባን። ከዛ የቀረውን ቪዲዮ አወረድን። ወይኔ ዮኒ እግዚአብሔርን ያለማቆም የተመለከተ ነበር እኮ። ያው ካሜራዎቹ ከገጠምክበት ጊዜ አንስቶ ያሉትን ቪዲዮዎች አውርጃቸዋለሁ። ያ ማለት 2 ወር ማለት ነው አይደል? በሁለቱም ወሮች አብሮ ነበር እኮ። አንዳንዴ ግድግዳው ላይ እንደ ሸሪት ይወጣል፣ ጣራ ላይ ወጥቶ ይመለከታል። አንዳንዴም ደግሞ እንደ ጥላ የተከተለ የምታደርገውን ነገር ሁሉ እሱም ያደርጋል። ይህን ሁሉ ጊዜ አብሮ ነበረ ማለት ነው። ብቻዬን ብዬ ሳስብ አብሮ ነበረ ማለት ነው። እና ደግሞ ያ ብቻ አይደለም፣ ከ2 ወር በፊት ጸጉር አልነበረውም እና አሁን ላይ ያለው ጸጉርም የሱ አይመስለኝም። ምን ይመስለኛል? ከሌላ ቦታ ነው ያገኘው። ከተኛ በኋላ ጸጉርን ይነቅለዋል መሰለኝ። ሰው ለመሆን ይጣራ ያለ ይመስለኛል። አንተን ለመሆን ሊያስመልሰኝ ደረሰ። እንቅስቃሴው ሳይቀር እኮ ነው። አንተ በሌለህበት ጊዜ አንተ ነገሮች ይወስዳል፣ ከዛ ይሞክራቸዋል። በጣም ያስፈራል እኮ። እየተማረ ነበር፣ እያጠና። እንዴት እንደሆነ አላውቅም፣ ግን ያ ነገር ከዛ ደረጃ እንደመጣ አወቅኩኝ። ተደበቀበት ዋሻ በዛ ደረጃ አማካኝነት እንደወጣ አወቅኩ። እኔንም ወደዛ ዋሻ ላይ ያስገባኝ ነበረ። ከዛ በኋላ የኔን ቦታ ሊይዝ እኔን ሊሆን ሁሉንም ነገር ለጓደኛዬ ነገርኩት። ከዛ ቤት መውጣቱ ብቸኛ አማራጭ እንደሆነ ወሰንን። ወደዛ ዋሻ የሚወስደውን በር እንዴት መዝጋት እንዳለብኝ አላቅም። ልሞክር ብል እንኳን የጓደኛዬን እርዳታ መጠየቅ አለብኝ። ያሉኝ ምርጫዎች እያሰብኩኝ እያለው ነበረ ጓደኛዬ ያስደነገጠኝን ነገር ነገረኝ። ስማ፣ ተሳክቶልክ ወደዛ ዋሻ ባትገባለት እንኳን አንተን ገድሎ ያንተን ቦታ መያዝ ይችላል ይመስለኛል። ተመልሰው ወደዛ ቤት ስትሄድ ምን ማድረግ እንዳለበት የሚረዳ ይመስለኛል። አሁን ላይ እህቴ ያበርኩ እንዳልሆነ አውቃለች። ሁሉም ሰው ቪዲዮን አይቷል። ዘመድ አዝማድ ጋራ መነጋገሪያም ሆኗል። ሁሉም ለወራት ሲያሸብረኝ የነበረውን ነገር ለማየት ጓጉቷል። ስላዩትም ደስ ብሎኛል። ግን ደግሞ ከዛ ቤት መውጣትና ቤቱን መሸጥ አለብኝ። ያ ሐሳብ በጣም ነበር ያሳዘነኝ። ቤቱን የሚገዛ ሰው ባገኝ እንኳን በሸጥኩበት ዋጋ የሚገዛ ቤት የማገኝ አይመስለኝም። ቢሆንም መሸጥ አለብኝ። ያ ማለት የቤትን ዕቃዎች ጠቅልዬ ለመውጣት ወደዛ ቤት መመለስ አለብኝ ማለት ነው። ግን ብቻዬን የመሄድ ሐሳቡ የለኝም። ጓደኞቼ አብረውኝ እንደሄዱ በስንት መከራ አስማማዋቸው። ያን ቪዲዮ ለመጀመሪያ ጊዜ ያየው ጓደኛዬ በስራ ምክንያት ሊመጣ አልቻለም። ስለዚህ እኔና አንዱ ጓደኛዬ ወደዛ ቤት ሄድን። ገና እንደገባን በረጅሙ ተነፈሰ። ምን እንዳየ ጠየቅኩት። አንዳንድ ነገሮችን ቀይሯል። ምን አይነት ነገሮችን? ምግቦችንም ከፍሪጆች ውስጥ አውጥቷል። ልብሶችንም ተቀዳደዋል ይመስለኛል። አልጋ ላይም ሳይተኛ አይቀርም። ስለተመለስክ ደስ የሚለው አይመስለኝም። ስለዚህ እንደማንቆይ መንገር አለብኝ ማለት ነው። ቶሎ መውጣት አለብን እና አብሮኝ የሚመጡ ሰዎችን ሊጫወትባቸው ይችላል አይደል? ከዛ በኋላ መሸከፍና ማጽዳት ጀመርን። ለእኔ ስራው ከበድ ስላለኝ የሚረዳን ሰው ፈልገን የእህቴን ጓደኛ ጠራናት። እሷ ደግሞ ካለ ፍቅረኛው አልመጣም አለች። አራታችን ከዛ ነገር ጋር ከተፋጠጠን ምንም ነገር ሊያደርገን አይችልም። ልብሶችንና ጨርቃ ጨርቆችን በመጀመሪያ ቀን ጨረስን። የቀረው የቤት ዕቃዎችን ማውጣት ነበረ። ጓደኞቼን በጣም ማመሰግናቸው። እንዳልኳችሁ የቤት ዕቃዎች ብቻ ነበር የቀሩን። በዚህ ፍጥነት የሚያልቅ አልመሰለኝም። እኔ አንዱ ጓደኛዬ አበበን ብለው እና እህቴ ታች ቲቪውን ይቃቀሉት ነበረ። እኔ ደግሞ ላይ ነበርኩኝ ፍራሹን ካልጋው ላይ ያነሳሁት። ታች ድምጽ ይሰማኛል። ወሬያቸውን እንዲያወሩ አደረጋቸው ነበረ ጸጥታውን ላለመስማት። ለኔ ዝምታ አደጋ ነው። አዎ እንደሱ ቆይ አይደለም ያዘው እያስኩ አይደለም እኮ እየከበደኝ ነው። እሺ መጠቅለሉን አግዘኝ። አዎ እግሬ ላይ ጣልሽው እኮ ረጋ በይ በእናትሽ። መቀሱን አቀብለኝ፣ ላስቲኩን ቁጠጠው። ከሆነ ጊዜ በኋላ ማውራት አቆሙ። ከዛ በኋላ የእግር ኮቴና የሚጎተት ነገር መስማት ጀመርኩ። ሊና፣ አቤ። መልስ የለም። ዞር እያልኩኝ አዳመጥኩኝ። ቤቱ ባዶ ነው። ሳሎን ማንም የለም። ዕቃ ቤትም እንደዛው። ሳጥኖችና ልብሶች ብቻ ናቸው ያሉት። ሶፋ ላይ ተቀመጥኩኝ እያዳመጥኩ። የእግር ኮቴ ከሰማሁ ብዬ ተስፋ እያደረኩኝ፣ ግን ጸጥታ ነበር የተቀበለኝ። ጸጥታው ከባድ ከመሆኑ ተነሳ ራሱ የሆነ አካል ነበር የሚመስለው። ውስጤን ውጣ ይለኝ ጀመረ። ከዛ ተነስቼ በሩ ጋር ደርሼ እጀታውን እንዳያስኩት የሆነ ስሜት አቆመኝ። ወደ ቤቱ ዞሬ ጀርባዬን በሩ ላይ አስደገፍኩኝ። ስልኬን አውጥቼ ለሊና ደወልኩላት። አነሳችው። ወይ
አንተ ነህ እንዴ? አዎ የት ናችሁ? የት ነሽ ሊና? አበበ ሴት ነው። ለምንድነው ጥላችሁኝ ሄዳችሁት? ለብቻዬ ጥላችሁኝ መውጣት እንደሌለባችሁ አታውቁም? ምን ማለት ነው? የት ናችሁ? ሳሎን ነን። ዮኒ የት ነው ያለኸው? ሳሎን ነኝ እኮ እኔ። ማንም የለም እዚህ። ምንድን ነው? ከመኝታ ቤት ወጥተህ እኮ ሶፋ ላይ ተቀምጠህ የተመለከትከኝ እኮ ነው። ማነህ? በአንተ ስልክ ማንም ይደውልልኝ? እኔ ነኝ ሊና፣ እኔ ነኝ። የነገርኩሽ ነው። ሳሎን ነው ያለሁት። ሁለታችንም ተራ በተራ ነበር ነገሩ ይገባን። ሶፋው ላይ ያለው ማን እንደሆነ አወቅኩኝ፣ ምን እንደሆነ አወቅኩኝ እና ቤቴ እንዳልሆንኩኝ አወቅኩ። ያ ፍጥረት ወደ መጣበት ቦታ ነበር የገባሁት እና ያ ፍጥረት በእኔ ምትክ ወጥቷል። ግን አሁን ላይ እኔን ሆኖ ነው የወጣው። ሊና በደንብ ስሚ፣ እኔ አይደለም ሶፋ ላይ ያለሁት። ከቤት አሁኑኑ መውጣት አለብሽ። ከአበበ ጋር አሁናችሁ አሁን ውጡ። በድንገት ያስደነገጠኝ ነገር ተናገረች። በምን አውቃለሁ? ምኑ? ሶፋው ላይ ያለከው አንተ እንዳልሆንክ። ያ ነገር ዝም ብሎ እየተመለከተች ነው? አዎ። ስለዚህ ዞር ዞር በይ እስኪ። አይነ ስውር እንደሆንኩኝ ያውቃል። ስለዚህ እሱም እያስመሰለ ነው። ድንገተኛው ነገር አድርጊና በአይኑ ከተከተለሽ ያኔ ታውቂያለሽ ማለት ነው። እሺ። ቀጣይ ምንም አልሰማሁም። እንቅስቃሴ ብቻ ነበረ። ከዛ ወይኔ ጉዴ! እውነትህን ነው። ምን አባቴ ላድርግ ዮኒ? ፈርቻለሁ። የሚጎዳሽ አይመስለኝም። እኔ እንዳልሆንኩኝ ማሳወቅ የለብሽም። እሺ። ደረጃው ላይ ወጥቼ ድሬን ልሞክር። ወደ እናንተ ከመጣሁ የምናወራው ነገር የሚገባ ይመስላል? አላውቅም። ብቸኛ ሰውን ተሰማኝ። በህይወቴ ለመጀመሪያ ጊዜ ባየው ብዬ ተመኘው። ያለሁበትን ቦታ ማየት ብችል ብዬ ተመኘው። ደረጃውን ፈልጌ ወደ ቤቴ መመለስን ተመኘው። በዚህ ቦታ መውጣት ባልችልስ? በእናትሽ ስልኩ እንዳዘጊው እሺ? እሺ። አበበ ና ወደዚህ። ወይኔ! ምንድን ነው? እያዋራው ነው። አንተ መስለከዋል። እና ምን እያደረጉ ነው? አበበ ና ስልኩን አውራ። የአበበን ድምፅ ሰማሁ። አበበ ስማኝ፣ እኔ ነኝ፣ ዮኒ ነኝ። የማላውቀው ቦታ ውስጥ ነኝ ያለሁት። እዛ አጠገባችሁ ያለው እኔ አይደለሁም። እባክህ አታዋራው። ግን የኔ ኮፒ መሆኑን ማሳወቅ የለብህም። ምን? ዮኒ አንተ ነህ? የምርህ ነው? ዝም በል፣ አፍን ዝጋ። አባ አትንካኝ። እዛው ቁም። እብድ። ለፖሊስ ነው የምደውለው። እሺ? ለፖሊስ እንዳትደውል። የእሱን ትወና ካላመናችሁ ምን ሊያደርጋችሁ እንደሚችል አላውቅም። ሊና ነይ፣ ስልኩን ተቀበይኝ። ለፖሊስ እደውላለሁ። በጣም ነው የሰለቸኝ። የታፈነ ድምፅ ከሰማሁ በኋላ ሊና አወራች። ለፖሊስ መደወል ጥሩ ነገር ይመስለኛል አይደል? ምናልባት ያ ነገር አንተ እንዳልሆንክ እኛ እንዳወቅን የሚያውቅ አይመስለኝም። ንግግሯን አቆመች። የፈራሽ ማስመሰል የለብሽም ሊና። ኖርማል ሁኚ። እየሞከርኩ ነው፣ ግን ቆሟል። አሁን ወደ እኔ እየመጣ ነው። ፈርቻለሁ። ምንድን ነው? ምኑ? ድምጿ ግራ ከመጋባት ወደ መጸየፍ፣ ከዛ ወደ ፍርሃት፣ ከዛ ወደ ሽበት ሲቀየር ሰማሁ። ሊና! አበበ! ምን እያለች እንደሆነ ላውቅ አልቻልኩም። የሆነ ጊዜ ላይ የአበበን ድምፅ የሰማሁ መሰለኝ። በተስፋ ደረጃውን እየፈለግኩት ነበረ። የሚወድቅ ነገር ሰማሁ። ስልኳን ጣለችው። ከዛ ጩኸት፣ ከዛ ለቅሶ እና ሌሎች ምን እንደሆኑ ያላወቅኳቸው ጩኸቶች። ሰውነቴ ደረቀ። ልቤ ባህል እየመታች ነበረ። ብዙ ጩኸቶችን በሰማሁ ቁጥር አሰቃቂ ነገር እየተካሄደ እንደሆነ አወቅኩ። ምንም እንኳን ልክደው ሞክርም አውቄያለሁ። ሁኔታዎቹን በስልኬ ድምፅ ከማዳመጥ ውጪ ምንም ላደርግ አልቻልኩም። ልረዳቸው አልቻልኩም። ራሴን ከዚህ ቦታ እንኳን ላወጣ አልቻልኩም። ምንም ነገር አይታየኝም። የሆነ ጊዜ ላይ ጩኸቱ ጸጥ አለ። ጸጥታ ነበረ ከስልኬ ሲወጣ የነበረው፣ የምጠላው ጸጥታ። የሆነ ሰው እንዲያወራ በተስፋ ጠበቅኩ። ሰዓት ካለፈ በኋላ ነበረ ምላሽ ያገኘሁት፣ ግን የምጠብቀውን ምላሽ አልነበረም። የትርምስ ድምፅ ከሰማሁ በኋላ ሻካራ የበሰበሰ ድምፅ ሰማሁ። ሰውን ለማስመሰል እየጣረ ያለ ዝንጀሮ የሚያወጣው ድምፅ ይመስላል። መተኛት አለብኝ። ለአንዳንዶቹ ይህ ቃል ሊያስቃችሁ ይችላል፣ ግን ይህ ቃል እኔ ብዙ ጊዜ የምለው ቃል ነበረ። መቀሱን አቀብል ብለኝ፣ ላስቲኩን ልቁረጠው። በመሳቀቅ አዳመጥኩኝ። በዛው ቅጽበት እግሬው ነገር ገጨ። ከዚህ ቦታ እንድወጣ እያደረገኝ ነው እንዴ? እየሮጥኩኝ ወጥቼ ኮሪደሩ ላይ ቆምኩኝ። የመሬቱ ምንጣፍ ይሰማኛል። ወደታች ወረድኩኝ። የማላውቀው ሽታ አፍንጫዬን ወረረው። መሬቱም ያዳልጣል። ሊና! አበበ! የሆነ ነገር ደረጃው ላይ ሲሮጥ ሰማሁ። ልክ እንደዛ ያ ነገር ጥሎኝ እንደሄደ አወቅኩኝ። ለአሁን ነው ግን አእምሮዬ ፍጥረቱ ላይ አልነበረም፣ አበበና ሊና ላይ እንጂ። ሰዎች! በእርጥቡ መሬት ላይ ተጓዝኩኝ እያለሁ እግሬ የሆነ ነገር ገጨ። ጸጉሬ የሚመስል ነገር። በዛች ቅጽበት የተሰማኝን ስሜት ልነግራችሁ አልችልም። ምንም ያህል አሳምሬ ብጽፍላችሁ ያን ምስል ልፈጥርላችሁ አልችልም።
የግድያ ወንጀል የተፈጸመበት አካባቢ ስትሄዱ አካባቢውን ነው መጀመሪያ የምታዩት። እኔ ግን አላየሁትም። ሬሳቸውን ስዞረው ነበረ። የሆነ ነገር አዳልጧችሁ ከመውደቃችሁ በፊት የጣላችሁ ደም እንደሆነ እየተደናበራችሁ እጃችሁን ዘርግታችሁ የወደቀው አካል በህይወት መኖሩን ለማረጋገጥ አንገቱ ስር የልብ ምቱን ስታዩ በሩ ሲበረገድ ሰማው። በመጨረሻም ፖሊሶች መጡ። አበበ ነበር የደወለላቸው። እኔን ነበር ያገኙኝ። መጀመሪያ በደም ተጨማልቄ አጠገባቸው። ያ ነገር ምን እንዳደረጋቸው አላወኩም። ምንም ያህል በነገራቸውም ሊሰሙኝ አልቻሉም። ያበድኩ ነበር የመሰላቸው። ቀጣዮቹ ቀናቶች በብዥታ አለፉ። እንደ እድል ሆኖ ለወራቶች የተቀረጸው ቪዲዮ ነበረ። በዛ ላይ የተቀሩት ጓደኞቼ የዓይን እማኝ ሆኑልኝ። የአበበ ደውልም እኔ ነገርኳቸውን ነገር እንዲያምኑ አደረጋቸው። በዛች ቀን የተፈጠረውን ነገር ለማየት ቪዲዮን አውርደው ነበረ። ግን ለእኔ ሊያብራሩ አልፈለጉም። እረፍት እንዳደረግ ብቻ ነገሩኝ። እንደዛ ማድረግን አልቻልኩም። በምንም ይሁን ምን መበቀል ፈልጋለሁ። የዚህ ፍጥረት ታሪክ ማወቅ ፈልጋለሁ። የዚህም ቤት ታሪክ እና የዛን ደረጃ ሚስጥር፣ ያን ነገር መግደል ፈልጋለሁ። እስካሁን ቅዠት ተቃዠኛል። ምን ባረግ ጓደኞቼን ማዳን እንደምችል ሁሉ ጊዜ አስባለሁ። ግን መጀመሪያ እዚህ ቤት የገባው ዕለት ነበረ የሁሉ ስቃይ ተጻፈልኝ። ያቺን ተጨማሪ መወጣጫ ቁጥርኩባት ጊዜ አንስቶ ነበረ ቅዠቱ ጀመረው።